ኦሮሚያ ክልል አዲስ አበባን ራሱ እየወረረ ነው። እኔ በአካልም በትክክልም ሪፖርት ሰርቼበታል፣ ኢንቨስቲጌት አድርጌያለሁ። እዛ ቦታ ላይ ለምንድን ነው እሱንስ ሪፖርት ያላቀረባችሁት? ኦሮሚያ መጥቶ አዲስ አበባን እየወረረ ነው። አዲስ አበባ እኮ ከ27 ዓመት በፊት ወይም ከ30 ዓመት በፊት 24000 ሄክታር ካሬ ሜትር ናት። እንደው ለመረጃ ብዬ ነው አለ ፕላኑ፣ መረጃ ነው ማየት ይቻላል። ዛሬ 54000 ደርሳለች። 54000 ደርሳለች። ኦሮሚያ ወደዚህ ወደ አዲስ አበባ ወሮ ነው ወደ 54000 ያደገችው። በመረጃ ስንነጋገር ጥሩ ነው። እዚህ በፊት ተሰራጭቶ የነበረው መረጃ ልክ እንዳልሆነና በአዲስ አበባ ጉዳይ እስካሁን ድረስ ውሳኔ እንዳልተላለፈ ተናግሯል የምክክር ኮሚሽኑ። ታዲያ ምክክሩ ኮሚሽን እንደተናገረው ከሆነ እንደዚህ አይነት መረጃ የሚያሰራጩ ሚዲያዎች ላይ ተከታትሎ እርምጃ ለመውሰድ እየሞከረ እንደሆነ ተናግሮ፣ ሆኖም ግን በምክክር ውስጥ ያሉ ሰዎችም ሆነ ከምክክር ውጭ ሆነው ያሉ ሰዎች ውሳኔ ያልተደረሰባቸውን መረጃዎች ሊያቀርቡ ይችላሉ። ይህም በማህበረሰቡ ዘንድ ውዥንብርን ይፈጥራል። ነገር ግን ህብረተሰቡ ማድረግ ያለበት እዛ ከሚገኙ ምክክሩ ላይ ከሚገኙ የመረጃ ተቋሞች መረጃ መውሰድ ነው። የምክክሩን ኮሚሽን ተናገረው ከሆነ ወደ 75% የሚሆነው ምክክራቸውን እንደጨረሱና በብዙ ሐሳቦች ላይ መግባባት እንደደረሱ ተናግሯል። ነገር ግን ውሳኔዎች ገና አልተላለፉም። የአዲስ አበባን ጉዳይ እጅግ በጣም አከራካሪ ከሆኑ ምክክሮች መካከል አንዱ እሱ ነው። በዚህ ላይም ከተነሱ ሐሳቦች መካከል አዲስ አበባ የሁሉም ኢትዮጵያውያን የጋራ መዲናና የፌዴራል መንግስት መቀመጫ እንጂ ለአንድ አካል ብቻ የማትሰጥ ነች የሚልም አቋም ተንጸባርቋል። አዲስ አበባና ድሬዳዋ በፌዴራል ተጠሪነት እንዲቀጥሉና እንዲሁም የአዲስ አበባ ራሷን በራሷ እንድታስተዳደር የምክክር ሐሳብም ተነስቷል ተብሏል። እንዲሁም የኦሮሚያ ክልል መቀመጫነት በልዩነት ተይዞ በአስማሚው ቡድን እንዲታይ እንግዲህ ጥያቄ ቀርቧል። ከዚህ በፊትም በአዲስ አበባ ላይ የተነሳውን ልዩ ጥቅም የሚለውን ሐረግ ቀርቶ የጋራ ጥቅም በሚል እንዲተካ ተገልጿል። ነገር ግን እስካሁን ድረስ ከነዚህ ሐሳቦች መካከል ተመርጦ የጸደቀ ሐሳብ የለም። በ4000 ሰዎች ገና ድምጽ ይሰጥበታል ተብሏል። ስለዚህ የአዲስ አበባ ጉዳይ ገና መቋጫ አላገኘም። ገና ምክክር ላይ ነው። ገና ድምጽ ይሰጥበታል። ከዚህ በፊት የወጣው መረጃ ፈጽሞ የተሳሳተ ነው ተብሏል። እኔ መናኸሪያ ሬዲዮን ዋቢ አድርጌ ዘግቤላችሁ ነበር። ብሩክ ነኝ። መልካም ቀን ይሁንላችሁ። መልካም ጊዜ። በዚህ ሰዓት ብዙ የተሳሳቱ መረጃዎች እየተለቀቁ ይገኛል። በተለያየ አቅጣጫ እንደዚህ ሰውን እያወናበዱ ነው። ስለሆነም የምንሰማውን ነገር ትክክለኛነት በደንብ ማጣራትና ከትክክለኛ ቦታ መምጣቱን ማረጋገጥ ይኖርብናል ብዬ አስባለሁ። ብዙዎች በዚህ ሰዓት ቪው ለማግኘትም እና ሰዎችንም ለማሳሳት ብለው ሆን ብለው የተሳሳቱ መረጃዎች እያጋሩ ስለሆነ የምንሰማውን ነገር በደንብ ጥንቃቄ አድርገን መስማት አለብን ወይ ደግሞ እውነተኝነቱን በደንብ አድርገን ማጣራት አለብን ብዬ አስባለሁ። ብዙ ሰው ብዙ ነገር እያጣ ያለው ገንዘቡንም እየተበላ ያለው እንዲሁ ሳያጣራ መረጃዎችን እየሰማ በማመን ስለሆነ ይህንንም በደንብ አድርገን አጣርተን ትክክለኛ መረጃ ብንወስድ ብዬ አስባለሁ። አዲስ አበባ የማን ናት? የቀበሌ ቤት አለ? እኔ አፈርሰው የቀበሌ ቤት አለ? አዲስ አበባ ውስጥ ቤት ተከራይተህ መኖር ትችላለህ? ትችላለህ? ከቤት አከራይ ጋር የቤት ክራይ ልክፈል አልክፈል እያልክ ድብብቆሽ የምትጫወት ሰውዬ ሶሻል ሚዲያ ላይ ትመጣና አዲስ አበባ የኛ ናት ትላለህ። መኪና አለ አዲስ አበባ ትነዳለህ። መኪና እንዲሰማ ነው፣ በግልህ እንዲሰማ ነው። እኔ በግሩፕ አይደለም ማወራችሁ፣ በግልህ እንዲሰማችሁ ነው። አላችሁ ገንዘብ፣ ከድህነት ወጥተሃል። በግልህ ከድህነት ካልወጣህ አይደለም አዲስ አበባ የእናትህ ቤት ራሱ ያንተ ቤት አይደለም። እኔ አፈርሰው የእናትህ ቤት ራሱ ያንተ ቤት አይደለም፣ ያስወጣዋል። ውሸቴን ነው። እስኪ መናጢ ድሃውንና የወንድም እህቶችን ፊት እስኪ ያቸው። ወንድሜ ተንቀሳቀስ እንጂ ይለዋል፣ ቤቱን ለቀህ ውጣ ይለዋል። ውጣ ይለዋል። ዘመዶች ይቀርበዋል። ሲኖርህ ማታውቀው ዘመድህ ራሱ ይደውላል ከሆነ አካባቢ፣ እንትና ልጅ ነኝ እኮ ረሳኸኝ እንዴ ይላል። ማጣት መጥፎ ነው። እኛ ሀገር ፖለቲካ ላይ ማየው እኔ ማጣት ነው። ይኸው የምታየው ህዝብ ሲንጫጫ የምታየው ህዝብ ትንሽ ሲያገኝ የሚቀየረው ለዛ እኮ ሊቀየረ ነው። ድሮ እንትና ፖለቲከኛ ነበር፣ ድሮ እንትና ብሔርተኛ ነበር፣ ምን አግኝቶ ተቀየረ? ዝም አለ ስትሉ ስታጠኑ ሰውየው ሳንቲም አግኝቷል። ድህነት ነው የሚያስጨው። ማፍሬድ ማጣት ያስጨዋል። ማጣት 70 አይነት ባህሪያቶችን ነው የሚከፍትብህ። ማጣት ያናጫል። እውነት ነው። ገንዘብ ካለህ እንኳን አዲስ አበባ ፓሪስም ያንተ ናት የምትሆነው። ሁሉም ሀገር ያንተ ነው የሚሆነው ገንዘብ ካለህ። ይህ ዓለም ላለው ነው የሚመቸው። ገንዘብ ካለህ ሁሉም ነገር እንደተባለው ያንተ ነው። ከሌለህ ግን ምንም ነገር የኔ ነው ማለት አትችልም። እውነታው ዝም ብሎ የኔ ነው ከማለት በፊት በርታ ብሎ ሰርቶ የራስ የሆነ ነገር መያዝ ያስፈልጋል። ከሌለ የለህም እንደሚባለው ከሌለህ ምንም ነገር ያንተ ሊሆን አይችልም። አንተ ራስህ የራስህ መሆን ያጠራጥራል። ምክንያቱም አንተ በፈለግከው መንገድ መጓዝ ስለማትችል ማለት ነው። ሰዎች እንደፈለጉ ነው የሚያዙ።
ስለዚህ አንተ ራስህ የራስህ አትሆንም፣ ገንዘብ ያላቸው ሰዎች ናቸው የሚያዝዙህ ማለት ነው። ስለዚህ አንተ ራስህ የገንዘብ ያላቸው ሰዎች ነው የምትሆነው፣ እንኳን ሌላው የኔ ነው ልትል ይቅርና ማለት ነው። እና ቴዲ ሐዋሳ እንዳለም የራስ የሆነ ነገር አንድ ነገር ሳይኖርህ ይሄ እኔ ነው ይሄ እኔ ነው ምናምን መባባሉ ትርፉ ድካም ነው፣ ዝም ብሎ በባዶ ማቅራራት ነው። እና ደግሞ የሌለን ነገር እንዳለ አምኖ መቀበል ይሄ እውነት ስላልሆነ በኋላ ገደል ይከታል። እንዲያውም እንደሌለ አምነህ ስራን ብትሰራ ይሻላል አለኝ ብለህ አርፈህ ከመቀመጥ በፊት ማለት ነው። ስለዚህ ይሄ እኔ ነው ይሄ እኔ ነው የሚለው አባባል አንድም ያሳንፋል፣ ስራ እንዳንሰራ ምናምን ያደርጋል። ሌላው ደግሞ ያንተ ነው አንድ ነገር የኔ ነው ማለት የምትችለው ሲጀመር መጀመሪያ ብር ሲኖር ነው። ብር ካለ ምንም ነገር ያንተ ማድረግ ትችላለህ፣ መክፈል እስከቻልክ ድረስ። መክፈል ካልቻልክ ግን ምንም ነገር ያንተ አይሆንም። ህይወትን ራሱ ማቆየት ከባድ ነው፣ እንኳን ሩቅ ሄደ የኔ ነው ልትል ማለት ነው። እና በጅምላ ማሰብ በጣም እየጎዳን ነው። እኛ አሁን በዚህ ሰዓት በጣም እየተጎዳን ያለ ነው በጅምላ በማሰብ ነው። እንትን የኔ ናት እንትን የኔ ናት ማለት ይሄ በጅምላ የማሰቡ ነገር በጣም እየጎዳን ነው። ገንዘብ ካለህ እንኳን እዚህ አዲስ አበባ ይቅርና ወጥተህ ሌላ ሀገር እንኳን የራስ የሆነ ቦታ መያዝ ትችላለህ። ያንተ ይሆንልሃል ሁሉም ቦታ ተመቻችተህ፣ ሁሉም በስነ ስርዓት ያስተናግዱሃል። ገንዘብ ካለህ የትም ቦታ ላይ እንደፈለክ መኖር ትችላለህ። ግን ዝም ብለህ በጅምላ አስበህ የኔ ነው ማለቱ ያንተ ሊያደርግልህ አይችልም ምንም ነገር። ስለዚህ ወጥሮ ሰርቶ የራስ የሆነ ነገር መያዝ ወሳኝ ነገር ነው በዚህ ሰዓት። እና አሁን በሚታየው ሁኔታ ምንም ነገር የኔ ነው የምንልበት ሁኔታ ላይ አይደለም ያለነው። የኔ ነው ለማለት መጀመሪያ መላ መያዝ ያስፈልጋል። ተፍ ብለህ የራስ የሆነ ገንዘብ ነው መያዝ ያለብህ። ገንዘብ ኪስ ውስጥ ሲኖር ብቻ ነው እሱን ብቻ ነው የኔ ነው ማለት የምትችለው። ከዛ ውጪ ያለው ያንተ አይደለም። ምንም ነገር የኔ ነው ማለት አትችልም በዚህ ሰዓት። ሀገሪቷም ያለችበት ሁኔታ በጣም አስቸጋሪ ነው። ስለዚህ በዚህ ሰዓት ምንም ነገር የኔ ነው ማለት አንችልም ማለት ነው። ስለዚህ አንድ ነገር የኔ ነው ለማለት መጀመሪያ ለዛ ነገር መክፈል አለብህ። መክፈል ካልቻልክ ደግሞ የኔ ነው ማለት አትችልም። አዲስ አበባ ውስጥ አንድ ቤት መግዛትን ያልቻለ ሰው እንዴት ነው አዲስ አበባ የኔ ናት ማለት የሚችለው? የቤት ኪራይ እንኳን መክፈል የከበደው ሰው ቴዲ ሐዋሳ እንዳለው ማለት ነው። እና ልክ ነው። ምንም ነገር ከመሬት ተነስተን የኔ ነው ብሎ በጅምላ ማሰቡ ምናምን እየጎዳን ያለው እና ምንም ነገር አንተ እንዳልሆነ አስበህ ጠንክረህ ሰርተህ የሆነ ነገር የራስህን ነገር ለመያዝ መታተር ነው እንጂ የሚያዋጣው በጅምላ ሁሉም ወደ ሄደበት መጓዙ ይሄ የኔ ነው እያሉ በጅምላ ማሰቡ በጣም ጎጂ ስለሆነ እንደዛ ማሰብ ተገቢ አይደለም። እና እንደፈለጋችሁ ማሰብ ትችላላችሁ። እኔ ያው በእናንተ ጉዳይ አልገባም። እኔ ግን እንደኔ የምመክረው ነገር ቢኖር ዝም ብሎ በጅምላ የኔ ነው እያሉ ከመነዳት ይልቅ የራስ የሆነ ነገር ተፍ ብሎ መያዝ ያዋጣል ብዬ አስባለሁ። ግን ይሄ አይመቸኝም በጅምላ እሄዳለሁ የሚልም ካለ እንደ ልቡ መጓዝ ይችላል። የማንንም ሀሳብ እኔ አልቃወምም። እንደፈለጋችሁ መጓዝ ትችላላችሁ። ግን እኔ እንደ ወንድም የምመክረው ያዋጣል ብዬ የማስበው እንትን የኔ ነው እያሉ በጅምላ ከማሰብ ይልቅ ተረጋግቶ የራስ የሆነ ነገር ለመያዝ መሞከርና ተፍ ብሎ እንደምን መላ መያዝ ነው። የዛኔ ሁሉ ነገር ያንተ ይሆናል። አለበለዚያ ግን በባዶ የኔ ነው ብትል የሚሰማ የለም ማለት ነው።